አንቺ ምን ሆነሽ ነው? አዲሷ ታካሚ የለችም። ምን ማለት ነው የለችም ማለት? አላወኩም። ሁሉም ቦታ ፈለኳት ግን ላገኛት አልቻልኩም። እሺ እኔም ቢሮ ልግባና ለጥበቃዎቹ ደውላለሁ። አንቺም ዞር ዞር ብለሽ ፈልጊያት። እሺ ዶክተር። እንዴ ሜቲ እዚህ ነሽ እንዴ? እኛ እኮ ጠፍተሻል ብለን ተጨንቀን ነበር። አስጨነቅሽን እኮ። ቲሽ ውሸታሞች አታስመስል። ለምን ደነገጥክ? ማለቴ እንደማይታወቅ ሰው አክት ማድረጉ አስፈላጊ አልነበረም። እንዴ ምን እያልሽ ነው? ቆይ እንደነታው እባቡ ሰው ሲባል ነው እንዳንተ መደንገጥ ያለበት። ይኸውልሽ ሜቲ ተረጋጊ። ከመጣሽበት ጊዜ ጀምሮ ለሰው ልጅ ያለሽ ጥላቻ በጣም እየጨመረ ነው። ምን እንደገጠመሽ አላውቅም፣ ግን ደግሞ እኔ አንቺን ለመርዳት እዚሁ ነኝ። አልበደልኩትም። ማንን? እንደውም ከዛ ይልቅ ልቤን ካለሱ መተንፈስ እንዳይችል አስገድጄው ነበር። የምታፈቅሪው ልጅ ነው? አልታወጀም እንጂ ፊትም ያያና 50 ደቂቃ ብቻ ነው ያረፈኩት። ምንም እንዳትለኝ። እንደው ምን ይሻልሻል? ምን ላርግሽ? ለኔ ብርድ ስለሆነ ሻይ ይሻለኛል። ላንተ ምን ይሁን? ሜቲ አትቀልጂ። እጹብ እንዳስቆም እንኳን ተቀልሻ አይደል? እንዳያስታርቀን ያለቀ ወይኔ ፍቅር ምን ሆነ ነው? ቆየክብኝ እኮ። ሜቲ እኮ ቆይታብኝ ነው። ሜቲ ማለት ያቺ እንደ ታናሽ እህቴ የምታያት ልጅ? አዎ እጹብዬ፣ ይሄው እየመጣን ነው። አንቺ ስትጀምር ከትዳር ልታፋች ነው እንዴ? ሰፈርኩኝ ጫው ስለኖር ያለው ልክ አይደለሽም እያሉ ያስጨንቁኛል። ግን ደግሞ እኔ አላበድኩም ዶክተር። እኔ አላበድኩም። ይሄው አላበድኩም። ጤነኛ ነኝ። ጣል ጫው እንዴ ሜቲ እዚህ ነሽ እንዴ? አስጨነቅሽን እኮ። የመድኃኒት ሰዓትሽ ደርሷል። በቃ ነይ እንሂድ። ውዴ ቻው ቻው አሂ በል ቻው ቻው ፍቅሬ ለነሱ ጊዜ ማለት ነው። ከፈለጉት ከተጋቡ ከፈለጉት ከተዋሉ ከፈለጉት ከኖረው ለኛ ጊዜ መባሉን አወቀው አጨርሰው የህይወትን ቋጠሮ ልፈታ ስመጣ ቦን ዶክተር በጣም አመሰግናለሁ። ችግር የለውም ሜቲ፣ ግን ቀስ ብለሽ ቢሺ እንዳያንግሽ። ተገላጣ ብርቱ መስዬ ልቤን ዘርግ እኔ አንቺ ልጅ ለዚህ ልጅ ኩን ያለሽ ፍቅር እንዴት እንደሞልኩ ስላልገባ ነው ላንጉሽ። ሰጠሁ ኧረ እኔ በቃ አንቺ ግን ቀስ ያልሽ እንዳያንግሽ። ሜዲ አቺ ሜዲ ልዩነት ምን ይሻልሻል? ግን በማይቀለድ ነገር ባገልጂስ። እሺ ሜቲ፣ ባለፈው ካቆምንበትን ጀምር። ጨካኞች ናቸው። እነማ? አስተናግዳኝ ነበር ዋገም ተገላጣ እንዳይሰሙ ለሰሙን ማለት ብርቱ መስዬ ምን እያልሽኝ ነው? ልቤን ዘርግፌ ካንተ ልብ ብዬ ለነሱ ጊዜ ማለት ነው። ከፈለጉት ከተጋቡ ከፈለጉት ከተዋሉ ከፈለጉት ከኖረው ለኛ ጊዜ መባሉን አወቀው ልዩነት እብደት። ዶክተር ይቅርታ፣ የመድኃኒት ሰዓቷ ደርሷል። ቆይ አንቺ ፍቅረኛ ያለውን ሰው ሁሌ በሄደበት እንደ ቦርሳው መከተል አይደክምሽ? ምን ነው እናት አስቀየምኩሽ እንዴ? በጣም ይቅርታ፣ አላወኩም ነበር። እውነት በጣም ይቅርታ፣ እንዳይደብርሽ። ባለፉት ዓመት አንተ ደግሞ ምን ሆነ ነው? እኔ እኮ ምንም አላደረኩኝ። በጣም ይቅርታ፣ እኔ እኮ አውቄ አይደለም። እውነት ምንም አልፈልግም። ሁሉንም አንተ ወሰደው። ብቻ በእኔ እንዳይደብርሽ፣ በእኔ ብቻ እንዳይደብራችሁ፣ ሁላችሁም እንዳትከፉ፣ ሁላችሁም እንዳይደብራችሁ። ይሄ ራሴ ናት። ራሴን አጣሁት። ሜቲ እንዴት ነሽ? ከስራ ልወጣ ስልኩ ነው ያየሁሽ። ዶክተር ራሴን ሳጣው እንደተሰማኝ ታውቃለህ? ምን ተሰማሽ? አላዘንኩም፣ አልደነገጥኩም፣ አላለቅኩም።
አላለቀስኩም። ወይኔ ብዬ ደረቴን አልደቃውም። ግን ተቀየምኩት። ጌታዬን ተቀየምኩት፣ ራሴን ተቀየምኩት፣ ቤቴን ተቀየምኳት፣ አጠቃላይ ሰው ልጆች እንዳለ ተቀየምኳት። ቆይ ሜቲ ተረጋጊ፣ ቀስ ብለሽ አስረጅኝ። ስንት ደስታየን ስንታየን መከራ ቆይ አንዴ ስልክ ላውራ። ቆይ አንቺ ፍቅረኛ ያለውን ሰው ሁሌ በሄደበት እንደ ቦርሳው መከተል አይደክምሽ? በተራ ሰምተሻል? እባክሽ ደግሞ እጹብ አትበይኝ እሺ? ስሜ ጄሪ ነው። እጹብ ማለት የሚችለው ቢኒ ብቻ ነው። እሺ በጣም ይቅርታ፣ እንደዚህ የሚደብርሽ አልመሰለኝም። በቃ ከዚህ በኋላ ለመምጣት እችላለሁ። አዎ ይሻልሻል። እንደ ጥሩ ታሪክ ብቻችሁ ጠፋ። የሥራ ስልክ እኮ ይዤ በቃ እኔ ልጅ ነው እረስቼው እኮ ቅድም ሳልነግርህ ቀጠሮ ነበረ። በቃ እንሄዳለን። ያው ብትቆይ እኮ እኛም ደስ ይለን ነበር፣ ግን የምትሄጂበት ቦታ ካለ ምንም ማድረግ ይቻላል። አዎ በሉ በቃ እኔ ልጅ አየህ እንደዛ ያደረኩት ለሷ ብዬ እንዳይደብራት ብዬ። ለምን ታዲያ ለሱ እንደዛ እንዳለችሽ አልነገርሽው? እሱም እንዳይደብረው ብዬ ነው። እኔ የምልህ ዶክተር ይሄንን ግጥም ታስታውሳለህ? የቱን? ገዳዩም ዋይ ዋይ ነው የሞተበትም ዋይ፣ እንዴት እንሰራው መቃብሯን ታቅፎ የምስኪኗን ገዳይ። አታውቀውም ዶክተር? አልገባኝም። የመድኃኒት መዋሸት በገድ እሱ ዶክተር አይ እንደዛማ አይሆንም። ተሳስሽ ይሆናል። በቃ ተይው። የተቀበልኩት ያንተ እኔ የምልህ የነሜቲ ነገር ግን እንዴት ይሻላል? በቃ እባክሽ ተያቸው። ከታረቁ ይታረቁ። እነሱ ሕፃን ልጆች አይደሉም። እኔ እኮ ግራ ገባኝ። ስሚኝማ የሆነ ሀሳብ መጣልኝ። አሁን ቢዲ ሲመጣ እኔ የምልሽን ሁሉ እሺ ትያለሽ። ምንድን ነው? የመጨረሻ እነሱን ለማስታረቅ ይሄ ብቻ ነው ያለን እድል። እነሱን የሚያስታርቃቸው ከሆነ ምንም ይመቸኛል። ያራዳ ልጅ እሺ መችሽ። ቢኒ እንዴት ነህ? ሰው ሲጠፋ የማፈልጉ ሰዎች እንዴት ነህ ብሮ? እንዴት ናችሁ? የሆነ ነገር እነግርሃለሁ ግን እንዳደነግጥ። ምንድነው እሱ? ሜቲ ምን ሆነች? ታማለች እና የምርህን ነው? አዎ ጄ ንገሪው እንጂ። አዎ በጣም ታማለች። እሺ አሁን የት ናት? ያው ቤቷ ነው የምትሆነው። ወይኔ አንተ ልጅ አንተ ይሄ ሀሳብ እንዴት መጣልህ? ሜቲ ምን ሆነ ነው? ደህና ነሽ? ቆይ ምንሽን ነው ያመመሽ? ለምን አልነገርሽኝም? ኧረ እኔ አላመመኝም። የምርሽን ነው? አዎ ቆይ ማን ነው እንደዚህ ያለ? አሁን እኮ አውቀን እንደሆነ ሰጥ ገና አለቀልን። ባክሽ እነሱ የኔት አርቀው እኛን ረስተውናል። ቆይ ግን አሞኝ ቢሆን ራሱ ለምንድን ነው እንደዚህ ሆንከው? እሱ ሌላ ጊዜ እነግርሻለሁ። ይቅርታ አድርግሽልኝ። አድርጌልሃለሁ። እሺ በቃ ተይው። የሆነማ ልትነግረኝ ያልቻልከው ነገር አለ። መውደድ ነው የማነብብሽ፣ ፍቅር ነው የማይብሽ በማንም። የኔ ጀግና የኔ ጀግና ይሄን ነበር የፈራሁት። ማለቴ አረጋግቶናል። አታብራሪው እንዴ ምኑን የገባችሁ? በቃ ወሬ ቀይሩ። መኩ ቀጠሯችን አረሳከውማ። የምን ቀጠሮ? ቀጠሯችንን ያ ቀጠሯችን በቃ እንሄዳለን። አሁን ሰዓት ሄዷል። የነቱታችሁ የምትሄዱት? እንመጣለን። የሆነ ቦታ መሄድ ስላለብን ነው። እኛ ምን ሄድ አይደለም። እኔ የምልህ ቢኒ ሌላ ጊዜ እነግርሻለሁ ያልከኝን ዛሬ አትነግረኝም? ሌላ ጊዜ እነግርሻለሁ። ሌላ የሚባል ጊዜ የለንም እኮ። አንተ ልጅ ግን ፈሪ ነገር ነህ አይደል? ማን ነው ፈሪ? አንተ ነህ። አንቺ ቆይ እዚህ ጋር ቢያዩንስ? ኧረ አይሆንም እባክህ። ምን እየተባባሉ ግን ይመስላል?
አንቺ ልጅ ረፊ። ኧረ እባክህ ምን ልታመጣ? ታይ ብዬሻለሁ። ደግሞ ተነሳብህ? እሱ ደግሞ ምን ማለት? ኧረ ጄ ተጋደሉልሽ። ወይ እድላችን። እኔ የምላችሁ ልትሄዱ አልነበረም እንዴ? በቃ ተው ነዋ። እዚህ ሰው ከሚጎደል ተው። አይ ምንም። ለምንድን ነው በዚህ በማታ የጠራኸኝ? አትመልስልኝ? አይ ምንም እንዲሁ ነው። እኔ የምልህ ቢኒ፣ ቆይ ግን ዛሬን ስለመኖር ምን ታስባለህ? ትክክል አይመስለኝም። እንዴት ነው ልክ የማይሆነው? ዛሬ መኖር ከጀመርኩ ነገን የምዘነጋ ይመስለኛል። ያለፍኩበትን ትላንት እምረሳው ይመስለኛል። ግን እኮ ዛሬን መኖር ሳይሆን ዛሬን ብቻ መኖር ነው ልክ ያለው ነው። እንዴት? ዛሬን ብቻ መኖር ስለ ነገ ለማሰብ ነው። ዛሬን ስትኖረው ግን አሁንንም ትጠቀምበታለህ። ልክ ልትሆኚ ትችያለሽ። እሺ ዛሬን ብቻ ሳይሆን ዛሬን አስበህ የምትነግረኝ ነገር አለ? የለም። አንቺ ዛሬን አስበሽ የምትነግሪኝ ነገር አለ? እኔ እንዴ እናንተ እዚህ ብቻችሁ ምን ታደርጋላችሁ? ዞር በሉ እስኪ። እዚህ ምን እየሰራችሁ ነው? አንቺ ራሱ ምን ታደርጊያለሽ? አይ ማለቴ በማታ ብቻሽ ምን ታደርጊያለሽ? እኔማ ወግ ሳደርግ አጋጣሚ እኮ አይቻችሁ ነው እንዴ? እኔማ ነቃውባችሁ። እናንተ እኛ ፊት ትጣላላችሁ፣ ሌላ ቦታ ደግሞ ትገናኛላችሁ።